ማይክሮሶፍት ኤክሴል በጣም ፓወርፉል የሆነ የስፕሬድሺት አፕሊኬሽን ነው። የማይክሮሶፍት ፕሮዳክቶች ውስጥ በጣም ፓወርፉል የሚባል አፕሊኬሽን ነው። ይህም እንግዲህ የተለያዩ ዘርፎች ላይ ስራዎችን ለምንሰራ ሰዎች ይሄን አፕሊኬሽን አለመጠቀም አይቻልም። አብዛኛው ዘርፍ ላይ ያለ ሰው በከፍተኛ ደረጃ ጥቅም ላይ የሚውል ወይም ደግሞ ዋይድሊ ዩዝድ የሆነ የማይክሮሶፍት ፕሮዳክት ነው ማለት ነው። የተለያዩ መረጃዎችን ለመያዝ፣ ለማደራጀት፣ አናላይዝ ለማድረግ ወይም ደግሞ ለመተንተን እንደዚሁም ደግሞ ቪዥዋላይዝ ለማድረግ በሰፊው ጥቅም ላይ የሚውል ፕሮዳክት ነው ማለት ነው። ይሄ አፕሊኬሽን እንግዲህ በየጊዜው አፕዴት እየሆነ በጣም አሪፍ ነገሮችን እያካተተ ነው የመጣው ማለት ነው። በዛሬው ቪዲዮ አዳዲስ የተጨመሩ አራት በጣም ጠቃሚ የሆኑ የማይክሮሶፍት ኤክሴል አፕዴቶችን የማሳያችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ እኔ ደሴ እባላለሁ። መምህርና ዌብ ዴቨሎፐር ነኝ። በዚህ ቻናል ጠቃሚ የሆኑ የተለያዩ ትምህርቶችን የዌብሳይት ዴቨሎፕመንት እንደዚሁም ደግሞ የቴክኖሎጂ ትምህርቶችን እለቃለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ እንግዲህ እዚህ ቻናል ላይ የምታጡት ምንም አይነት የፕሮግራሚንግ እንደዚሁም ደግሞ የዌብ ዴቨሎፕመንት ኮርስ የለም ማለት ነው። ሁሉንም ማግኘት ትችላላችሁ። ወደ ቻናሉ ዲቴይል በመግባት በፕሌሊስት እዚህ ጋር ተደራጅተው ስለምታገኟቸው ገብታችሁ የምትፈልጉትን ፕሮግራሚንግ ላንጉጅ ወይም ደግሞ እዚህ ጋር ያሉ የተለያዩ የቴክኖሎጂ ትምህርቶችን መከታተል መማር ትችላላችሁ ማለት ነው። ለቻናሉም አዲስ ከሆናችሁ እንግዲህ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዚህ የቴክኖሎጂ ቻናል የሚለቀቁ ጠቃሚ የሆኑ ትምህርቶች እንዲደርሳችሁ ይሆናል ማለት ነው። በቀጥታ ወደ ዛሬው ቪዲዮ እንለፍ። ኦኬ፣ በመጀመሪያ ደረጃ የማሳያችሁ ኤክሴል ላይ ያለን ዳታ ወደ ተለያየ ቋንቋ ትራንስሌት ማድረግ የምንችልበት ፋንክሽን ተካቷል። እሱን እንዴት መጠቀም እንደምንችል ነው። ለምሳሌ እዚህ ጋር የሆነ ሳምፕል ዳታ አለ በእንግሊዘኛ የተገለጸ ማለት ነው። እዚህ ጋር ስላሉት ፕሮዳክቶች እዚህ ጋር በእንግሊዘኛ ዲስክሪፕሽን አለ። ይሄን ወደ አማርኛ፣ ወደ ፍሬንች ወይም ደግሞ ወደ ፈለግነው የዓለም ቋንቋ በቀላሉ ትራንስሌት ማድረግ እንችላለን ማለት ነው። ለምሳሌ ወደ አማርኛ መቀየር ከፈለግ እዚህ ሴል ላይ ገብተን እኩል ይሆናል ካልን በኋላ ትራንስሌት ብለን እንጽፋለን። ትራንስሌት ብለን ስንጽፍ ይሄ ፋንክሽን ይመጣልናል ማለት ነው። ከዛ በኋላ ትራንስሌት ማድረግ የምንፈልገውን ሴል እንመርጥለታለን። እዚህ ጋር ክሊክ አደርጋለሁ። ካደረኩ በኋላ ኮማ አደርጋለሁ። ቀጣዩ ምንድነው የሚሆነው? ይሄ አሁን የመረጥኩት ሴል የተጻፈበትን ቋንቋ እገልጻለሁ ማለት ነው። በእንግሊዘኛ ስለሆነ የተጻፈው በኮቴሽን ውስጥ ኢኤን ብዬ እጽፋለሁ። ኢኤን ስል እንግሊሽ በኢኤን ነው የሚወከለው። ሁሉም ቋንቋዎች እዚህ ጋር ማየት እንችላለን። ኮቴሽን ስታስገቡ በጣም ብዙ ቋንቋዎች አሉ። ወደ የፈለጋችሁትን ቋንቋ በቀላሉ መቀየር ትችላላችሁ ማለት ነው። እንግሊዘኛ ስለሆነ ኢኤን እለዋለሁ። ከዛ ኮቴሽኑን ዘጋውና ኮማ አደርጋለሁ። ቀጣይ የማስገባው ደግሞ ወደ ማን ቋንቋ ነው መቀየር የምትፈልገው የሚለኝ ነው። ስለዚህ ወደ አማርኛ ነው መቀየር የፈለግኩት። እዚህ ጋር እንደምታዩት አማሪክ ኤኤም ይላል። ኤኤም ብለን እንጽፍለታለን። ከዛ ኮቴሽኑን እንዘጋዋለን። ብራኬቱን እንዘጋውና ኢንተር እንለዋለን ማለት ነው። ስለዚህ እንደምታዩት ይሄን ወደ አማርኛ ቀየረው ማለት ነው። ሁሉንም ለመቀየር ከፈለግን ይቺን ወደ ታች ድረግ ስናደርገው ሁሉንም በሙሉ በዚህ መንገድ ወደ አማርኛ ይቀየርልናል ማለት ነው። ወደ ፈረንሳይ ወይም ደግሞ ወደ ፍሬንች መቀየር ከፈለግን ደግሞ ምን ይሆናል ብለን አሁንም ተመሳሳይ ነገር ነው የምንጠቀመው። ትራንስሌት እንላለን። ከዛ መቀየር የምንፈልገው ሴል ይሄ ከሆነ ይሄንን እንመርጣለን። ኮማ እናደርጋለን። በኮቴሽን የተጻፈበት ቋንቋ እንግሊዘኛ ነው። እንግሊዘኛን እመርጥለታለሁ። ኮማ አደርግና እንደገና አሁንም በኮቴሽን ወደ ፍሬንች ቀይር እለዋለሁ ኤፍአር ብዬ። ከዛ ብራኬቱን ዘግቼ ኢንተር እለዋለሁ ማለት ነው። እንደምታዩት ወደ ፈለግኩት ቋንቋ በቀላሉ ቀይረልኝ ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ፕሮዳክት ኔም ላይ ያሉትን መቀየር ከፈለግኩ ለምሳሌ እዚህ ጋር ሴሉ ሲቱ ነው። ሲቱን ነው የመረጥኩት። እዚህ ጋር በቢ ሴል ውስጥ ስለሆነ ያሉት እቺን ሲን ወደ ቢ ቀይሬ ኢንተር ብለው እንደምታዩት አፕል ነው በአማርኛ ፖም ነው አለኝ። ከዛ ወደ ታች ስጎትተው እዚህ ጋር ያሉትን በሙሉ ወደ አማርኛ ቀይረልኝ ማለት ነው። ስለዚህ ኤክሴል ላይ ያሉትን ዳታዎች ወደ ምንፈልገው ቋንቋ በቀላሉ ትራንስሌት ማድረግ እንችላለን። እየተረጎምን ከምንጽፍ ይልቅ ይሄን መንገድ መጠቀም እንችላለን ማለት ነው። በሁለተኛ ደረጃ የማሳያችሁ ኤክሴል ላይ በጣም ረጅም ሮ እና ኮለመን ያለውን ዳታ ልንጠቀም እንችላለን። እሱን አናላይዝ ልናደርግ ወይም በተለያየ መንገድ ኦርጋናይዝ ያለን ልንጠቀም እንችላለን። ስለዚህ ሙሉ በሙሉ እዚህ ኤክሴል ላይ ያለውን ዳታ
በአንድ ጊዜ ቪዚብል ስለማይሆንልን ሊያስቸግረን ይችላል። ሰከንድ ስክሪን ሁለተኛ ሞኒተር ወይም ደግሞ ስክሪን ከሌለን ማለት ነው። ሶ እሱን ለማቃለል እንግዲህ ከዚህ በፊት ፍሪዝ የሚል ፋንክሽን ነበር እዚህ ቪው ላይ ገብተን እንደምታዩት። አሁን ደግሞ ስፕሊት የሚል አዲስ ተካቷል። ስለዚህ እሱን ለመጠቀም የምትፈልጉት ቦታ ላይ አድርጋችሁ ወደ ሁለት ስክሪን ስፕሊት ያደርግላችኋል ማለት ነው። ለምሳሌ እዚህ ጋር አድርጌ እኔ ቪው አልኩት። ከዛ እዚህ ጋር መጥቼ ስፕሊት ባደርገው ቨርቲካሊም ሆሪዞንታሊም ስፕሊት ያደርግልኛል ማለት ነው። ሶ ወደ ቀኝ በኩል የበዛ ኮለመን ካለኝ እንደዚህ ወደ ጎን በመጎተት እንደምታዩት ራሱን ዳታውን ሁለት ቦታ ነው የሚጽፍልኝ። ይሄኛውንም ከፈለኩ ይሄው በግራ በኩል ያለውን ስክሮል ሆሪዞንታሊ እያንቀሳቀስኩ መጠቀም ይችላለሁ። ኦር ወደ ታች ወደ ላይ የምንፈልገው ከላይ ኮለመኑ እንዳይሸፈን ከፈለግንም ታይትሉ እንዳይሸፈን ከፈለግንም በዚህ መንገድ መጠቀም እንችላለን። ላይኛውን ራሱን እንደዚህ ስክሮል ማድረግ እንችላለን ወደ ቀኝ ወደ ግራ እንደፈለግ። ስለዚህ ይሄን ስፕሊት የሚለውን ተጠቅመን ተጨማሪ ሞኒተር ሳያስፈልገን በጣም ላርጅ ሮ እና ኮለመን ያለውን ዳታ በቀላሉ የምንፈልገውን ስራ መስራት እንችላለን ማለት ነው። ይሄን በጣም ወሳኝ የሆነ ነገር ነው። ይሄን ማጥፋት ከፈለጋችሁ እዛው ቪው የሚለው ላይ ተገቡና ስፕሊት የሚለውን ስትጫኑት ይጠፋላችኋል። የፈለጋችሁት ቦታ ላይ እንደገና ስፕሊት ማድረግ ከፈለጋችሁም ስፕሊት ማድረግ ትችላላችሁ ማለት ነው። ሶስተኛ አሁንም ላርጅ ሮ እና ኮለመን ያለውን ዳታ በምንጠቀምበት ሰዓት የሚያስቸግረን ነገር ምንድነው? የሆነ ቦታ ላይ ስንመርጥ ሮ እና ኮለመኑ የትኛውና የትኛው መሆኑ በደንብ ቪዚብል አይሆንልንም ማለት ነው። ይሄንን ችግር ለመቅረፍ እንግዲህ ማይክሮሶፍት ኤክሴል ላይ አዲስ ነገር መጥቷል። እዛው ቪው ላይ ትገቡና እዚህ ጋር ፎከስ ሴል የምትለዋን ታበሯታላችሁ። ፎከስ ሴል የሚለውን ካበራችሁት በኋላ የፈለጋችሁት ቦታ ላይ ክሊክ ስታደርጉ ቨርቲካሊ ኮለመኑን ሆሪዞንታሊ ሮውን ራሱ በምትፈልጉት ከለር ያሳያል ማለት ነው። ይሄን ሃይላይት ከለር መቀየር ከፈለጋችሁ እዛው ቪው የሚለው ላይ ትገቡና እዚህ ጋር የቀስት ምልክቷን ተጭናችሁ እዚህ ጋር ገብታችሁ የምትፈልጉትን ከለር መቀየር ትችላላችሁ። ሶ በዚህ መንገድ በቀላሉ ቀለል ብሎን መጠቀም የተለያዩ ነገሮችን ማከናወን እንችላለን ማለት ነው። እሱንም በድጋሚ ማጥፋት ከፈለጋችሁ እዛው ቪው የሚለው ላይ ገብታችሁ ፎከስ ሴል የሚለውን ክሊክ ስታደርጉት ይጠፋላችኋል ማለት ነው። በመጨረሻ የማሳየችሁ በአራተኛ በጣም ወሳኝ የሆነ ነገር ነው። ምክንያቱም እንደኔ ኮምፒውተር ላይ የምታሳልፉ ከሆነ እንደዚሁም ደግሞ የማይክሮሶፍት ፕሮዳክቶች ላይ ወርድ ላይ ኤክሴል ላይ ፓወርፖይንት ላይ ብዙ ስራዎችን የምትሰሩ ከሆነ ከኮምፒውተር የሚወጣው ጨረር አይናችን ሊጎዳን ይችላል ማለት ነው። እስካሁን እንግዲህ በማይክሮሶፍት ነጭ ነበረ ባክግራውንዱ። ቲሙንም ብንቀይረው የታይትል ባሩን እንጂ ሙሉ እንትኑን ወርክ ቡኩን ወደ ምንፈልገው ከለር አይቀይርም ነበር። አሁን ግን እሱ ነገር ተፈቷል ማለት ነው። ስለዚህ ወደ ዳርክ ሞድ መቀየር ትችላላችሁ። እሱን ለማድረግ እዚህ ጋር ፋይል የሚለው ላይ ትገቡና አካውንት የሚለው ላይ ትገባላችሁ። አካውንት የሚለው ላይ ገብታችሁ ኦፊስ ቲም የምትላለች እዛች ስትገቡ የተለያየ አማራጭ አለ። ዳርክ ሞድ ማድረግ ከፈለጋችሁ እዚህ ጋር ብላክ ማድረግ ትችላላችሁ። ግሬ እንዲሆን ከፈለጋችሁ ግሬ ላይ ማድረግ ትችላላችሁ። ሙሉ በሙሉ ብላክ እንዲሆን ከፈለጋችሁ ደግሞ ብላክ ትሉታላችሁ። እንደ ኮምፒውተራችሁ ሲስተም አብሮ እንዲቀያየር ከፈለጋችሁ ደግሞ ዩዝ ሲስተም ሴቲንግ ማለት ትችላላችሁ። ሶ ዳርክ ሞድ ለማድረግ እዚህ ጋር ብላክ እለዋለሁ። ብላክ ስለው የሶፍትዌሩ ፋንክሽኖች የተለያዩ እንትኖች ብላክ ይሆናሉ። ነገር ግን ኢንታየር ወርክ ቡክ ውስጡ ብላክ አይሆንልንም። አሁን ግን ማድረግ እንችላለን። እሱንም ለማድረግ ምንድነው የምናደርገው? እዛው ቪው የሚለው ላይ እንገባና እዚህ ጋር ስዊች ሞድስ የምትላለች የጨረቃ ምልክት ያለባት እሷን ክሊክ ስታደርጉት ሙሉ ኤክሴሉ ወርድ ላይም ከሆናችሁ ወርዱ በዚህ መንገድ ወደ ዳርክ ሞድ ይቀየርላችኋል ማለት ነው። ሰው ከዚህ ሶፍትዌር ጋር ረጅም ጊዜ ብታሳልፉም እንኳን አይናችሁ የመቅላት ወይም ደግሞ የመጎዳት እድል አይኖረውም ማለት ነው። ይሄን ነገር በመጠቀም በሚገባ ኤፊሺየንትሊ ይሄን ሶፍትዌር በቀላሉ መጠቀም እንችላለን ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣሁት እነዚህን አራት ጠቃሚ የሆኑ የማይክሮሶፍት ኤክሴል ቲፖች ወይም ደግሞ አዳዲስ ፊቸሮች ነበር ያሳየኋችሁ። በቀጣይ በሌላ ትምህርት የምንገናኝ ይሆናል ማለት ነው። ማይክሮሶፍት ኤክሴል ላይ ፉል ኮርስ እንዲሰራላችሁ ከፈለጋችሁ ዲቴይል የሆነ ፉል ኮርስ እሰራላችኋለሁ። ኮሜንት ቦክስ ላይ ልታሳውቁኝ ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። ባይ ባይ።